በጸጥታ ምክንያት ያልተከፈቱ እንደገና ደግሞ በጸጥታ ምክንያት ተጀምረው የተቋረጡ የአንዳንድ ምርጫ ክልሎች ስር የሚገኙ የምርጫ ጣቢያዎች እንደነበሩ ገልጬ ነበረ። በዚህ መሰረት መኮሳቺ እና መኮሳችን በተመለከተ አሁንም ያው ችግሩ ስላለ የተደረገ የቀጠለ ነገር የለም። ቢሎኖፓም እንደዚሁ በተመሳሳይ ስለዚህ ቦርዱ በቀጣይ ሁኔታዎች ተመቻችተው ድምጽ የሚሰጥበትን ሁኔታ በነገው ዕለት ለማድረግ ወስኗል። በቀርሳ የተለየ የሴኩሪቲ ለውጥ ስለሌለ በዛው ባለበት ይቆያል። ኩታበርን በተመለከተ ከነበሩት 19 በኩታበር ምርጫ ክልል ከነበሩት 19 ምርጫ ጣቢያዎች ውስጥ 4ቱ ብቻ እንዲሁ ሲቀሩ 15ቱ ላይ ድምጽ መስጠት ተችሏል። ድምጽ መስጠት የሚያስችል ሁኔታ ስለተፈጠረ ሂደቱ ቀጥሎ 4ቱ ምርጫ ጣቢያዎች ብቻ ሲቀሩ በ15ቱ ምርጫ ጣቢያዎች ቀጥሏል ማለት ነው። እንግዲህ ከዚህ ሌላ በቡርጂ ምርጫ ጣቢያ አስፈጻሚዎች ራሳቸው በምርጫ ጣቢያ ምልክት እያደረጉ ድምጽ መስጫም ወረቀት ላይ ምልክት እያደረጉ ድምጽ ሲሰጡ ስለተገኙ የምርጫ ጣቢያ ሙሉ በሙሉ እንዲዘጋ ቦርዱ ወስኖ ዘግቷል። ይሄንን ለፈጸሙት አስፈጻሚዎች ደግሞ በቀጣይ የሚወስደውን እርምጃ የሚያሳውቅ ይሆናል። ቀደም በተነሱት በተለይም በአዲስ አበባ አካባቢ የነበሩ የሲቪል ልብስ የለበሱ የታዩ ሰዎች አሉ የሚለውንም ተከትሎ ቦርዱ የላከው ሞኒተሪንግ ቲም ያገኛቸው አሰራሮች አሉ፣ የተመለከታቸው ኢሬጉላሪቲስ አሉ። እነዚህን ኢሬጉላሪቲስ በሙሉ በተመለከተ በየሄደበት ምርጫ ጣቢያ ይሄ ሞኒተሪንግ ቲም ሪፖርቱን ኮምፓይል አድርጎ ለቦርድ ሲያቀርብ ቦርዱ ውሳኔ የሚሰጥባቸው የታዩባቸው ምርጫ ጣቢያዎች አሉ። ያው እንግዲህ ያንን በዝርዝር ጊዜው ሲደርስ ካሉት ማስረጃዎች ጋር ተመልክተን ቦርዱ ውሳኔ የሚሰጥበት ይሆናል ማለት ነው። እንግዲህ በዚህ የድምጽ መስጫ ቀን ከተለያዩ ቦታዎች የተለያዩ አይነት ቅሬታዎች ሲቀርቡ ቆይተዋል። የነበሩት ቅሬታዎች የፖለቲካ ፓርቲ የጮች ወኪሎች እንዳይገቡ ተደረጉ ወይም የያዙት ባጅ በተጨማሪ ሌላ ማስረጃ ተጠየቁ የሚሉ አይነት ቅሬታዎች በተደጋጋሚ ተነስተው ነበር። ይሄንን ግን ቦርዱ ክትትል እያደረገ በተቻለ መጠን እስካሁን ደቂቃ ድረስ ቆጠራ እየተደረገ ባለበት መግባት ያልቻሉ የፓርቲ ወኪሎችን እንዲገቡ እያደረገ በአሁኑ ጊዜ ቆጠራው ስራ በተለያዩ ቦታ እየተሰራ ይገኛል። እንግዲህ ድምጽ መስጠት አፈጻጸሙን በተመለከተ በርከት ባሉት ምርጫ ክልሎችና ምርጫ ጣቢያዎች የድምጽ መስጠት ሂደቱ በጊዜ ላይ የተጠናቀቀው አንዳንድ ቦታ ላይ በ12 ሰዓት ላይ የተጠናቀቀ አለ፣ አንዳንድ ቦታ ላይ እስከ 2 ሰዓት ድረስ የቆየ አለ። እንደዚህ እየተንጠባጠበ እስካሁን ድረስ የቆየውና 6 ሰዓትንም ያለፈው አዲስ አበባ ያሉ ምርጫ ክልሎች ናቸው። በእነዚህ በአዲስ አበባ ባሉ ምርጫ ክልሎችም ላይ የቦርዱ የሞኒተሪንግ ቲም አሁንም ድረስ አብሮ እያያቸው እየተከታተላቸው ያሉ ምርጫ ጣቢያዎችና ያው ድምጽ መስጫ ሂደቱ እስከሚጠናቀቅ ድረስ የሚያዩ የቦርዱ ሞኒተሪንግ ቲም በተወሰኑ ጣቢያዎች ሙሉ በሙሉ ማድረስ ስለማይቻል አሉ። እንግዲህ በዚህ ሂደት የተመዘገቡት እስከ 2 ሰዓት ድረስ በመጣው መረጃ ያው እንግዲህ ከየሩቅ ቦታ ነው መረጃ የምንሰበስበው። ጧት በነበረው የጋዜጣ መግለጫ ለመስጠትና ለመግለጽ እንደሞከርኩት ለምሳሌ በሰዳል በዘልማም በነዚህ አካባቢዎች
የምንድነው የስልክ ግንኙነት የኢንተርኔት ወይም የኔትወርክ ግንኙነት ስለሌለ እነሱ አካባቢዎች ለምሳሌ ገና ውጤቱ አልተሰበሰበም አንዳንድ ቦታዎች ላይ ውጤት ያልተሰበሰቡበት እንዳሉ ሆነው እስከ 2 ሰዓት ድረስ እስከ ምሽቱ 2 ሰዓት ድረስ በነበረን ዳታ ወደ 40 ሚሊዮን መራጮች ድምጽ ሰጥተዋል ወደ 40 ሚሊዮን የሚጠጉ መራጮች እንግዲህ ይሄ እንዳልኩት በስልክ በቴክስት በተደረጉ የዴስክ ባለሙያዎቻቸው የቦርድ የዴስክ ባለሙያዎች በሰበሰቧቸው መረጃዎች የተገኘ የመራጮች ዳታ ነው ማለት ነው እንግዲህ ከዚህ ውጪ በአሁኑ ጊዜ እንዳልኩት ተንጠልጥሎ ድምጽ መስጫው እስከ 6 ሰዓት ከተራዘመ በኋላ የተወሰነ ቁጥር ያሏቸው ምርጫ ጣቢያዎች ላይ መራጮች ስላሉ መራጮች በብርድ ራሳቸውን ለረጅም ጊዜ በመጠበቅ ሰልፍ ላይ ስላሉ ሰልፍ ላይ ያሉት በሙሉ እስከሚጠናቀቁ አዲስ የሚጨመር አይኖርም ሰልፍ ላይ ያሉት እስከሚጠናቀቁ ድረስ የምርጫ አስፈጻሚዎች የድምጽ መስጠት ሂደቱን እንዲቀጥሉ ቦርዱ አመራር ሰጥቶ ይሄንን የማጠቃለያ ስራ በአዲስ አበባ ምርጫ ጣቢያዎች ላይ እየተከናወነ ይገኛል ማለት ነው እንግዲህ ይሄንን በሙሉ አጠቃለን ቆጠራ የሚደረጉበትም ደግሞ ቆጠራ ተደርገው በተለይም ቦርዱ አሁን እያጣራ ነው ቆጠራ በሚደረጉባቸው ቦታዎች የፓርቲ ወኪሎች መኖራቸውን እያጣራን ይሄ ቆጠራ ታዛቢዎች የፓርቲ ወኪሎች ባሉበት እንዲደረግ ያበረታታን እንዲሟላ ለማድረግ ጥረት እያደረግን ነው ማለት ነው እንግዲህ በአጠቃላይ ያሁን ያለንበት ደረጃ እስከዚህ ጊዜ ድረስ ይሄ ነው በቀጣይ እንግዲህ ቆጠራው ውጤቱ ዛሬ ተጠቃሎ በሚያድርበት ዛሬ ተጠቃሎ ያድራል ነገር ግን በጣም ዘግይቶና ለቆጠራ በማይመችበት ሁኔታ ከሆነ ደግሞ አዋጁ እንደሚፈቅደው ተቆልፎ ሴፍ በሆነ ቦታ ይቀመጣል በሚቀጥለው ቀን የፓርቲ ወኪሎች አስፈጻሚዎች ባሉበት ያው ሲዘጋ በቃለ ጉባኤ ነው የሚዘጋው ያንን ደግሞ አይተው በቃለ ጉባኤ ከፍተው የቆጠራ ሂደቱ ተከናውኖ ውጤት የሚለጠፍበት ሂደት ይሆናል ማለት ነው እንግዲህ ባጭሩ ያለን መረጃ ነው ስላዳመጣችሁኝ አመሰግናለሁ ጥያቄ ካለ ለመቀበል ፈቃደኛ ነኝ ኦልዲና ሶበዳ ዲን ኦላ ከን ኦሉ ንቆዱ ፊ ስንኑራ ጠብሲሱፍ መለያክ ዱበተ ሙሰናመቲ ሀተውቲ ምን ቢየከና ካባኪብ ሊጣ በሃዋኒ ጎቻጁር ittigafatama amanuma gudda nurati gatawan jiruf kanarra kaane maal goona kan jedhu ega olle bulle mariyenne kana arginta biyyi baay'ee bareeda jimman ture kaleessa farra baay'ee magariisa ummanni keenya socho'aa jira karaa nagaatiin bahee gala hojii baay'ee ilaaluu danda'een jira gammadeen jira hajabaannu hacimnu jalqabbiidha malee hojii baay'eetu nurraa eegama jalqabbii amma bareedaa jiru kanammoo itti fufsiisuuf ጭምኔ ወጅቹ ቀብናይቹን በርባለ ገለቶማ የዘንድሮ ምርጫ ለአፍሪካና ለአፍሪካ ቀንድ ሀገራት ምን አይነት አስተዋጽኦ ያደርጋል ብለው ገምታሉ ጠቅላይ ሚኒስትር የዘንድሮ ምርጫ በአፍሪካ ቀንድ የዲሞክራሲ ልምምድ የህዝብ ይሁንታ ለመለማመድ ያግዛል ብዬ አስባለሁ በተለይ በአፍሪካ ቀንድ ምርጫ በጣም አስቸጋሪ ልምምድ ነው ከኬንያ ምናልባት ከጅቡቲ ውጪ ብዙ የምርጫ ልምምድ የለም ሶማሌ ሙከራዎች የተደረጉ ነው ያሉት ከምዕራብ አፍሪካ ከደቡብ አፍሪካ ሲነጻጸር የምስራቅ አፍሪካ ሀገራት ወደ ዲሞክራሲያዊ ልምምድ እንብዛም አልገባንም ያንን ለመማር የህዝብን ይሁንታ ለማድመጥ የህዝብን ፍላጎት ለመረዳት ያግዛል ብዬ አስባለሁ እንዳያችሁት ህዝቡ ፍላጎቱን ያውቃል ነገር ከተመቻቸለት የሚፈልገውን ለማድረግ እንግዲህ ይሄ ሁሉ መራጭ በጥዋት ተነስቶ የተሰለፈው በክፍያ አይደለም ሌላ የሚያገኘው ትርፍ የለም ስርዓተ መንግስት መገንባት የዜጎች ኃላፊነት መሆኑን አምኖ ነው ይሄን እድል ሁሉም የአፍሪካ ቀንድ ዜጎች እንዲያገኙ እንመኛለን አፍሪካ ሁሉ እንዲያገኝ እንመኛለን ተመራጮች በታማኝነት እጃቸውም ልባቸውም ንጹህ ሆኖ ሀገራቸውን እንዲያገለግሉ ዜጎች የአደራ ኮቨናንት የአደራ ኪዳን በዚህ መንገድ ሲገልጡ
ተመራጮች ደግሞ ከሁሉ በላይ እጃቸው ልባቸው ንጹህ ሆኖ ማገልገል ያስፈልጋል ብዬ አስባለሁ። እንግዲህ ውጤቱን በኋላ ምን ይሆናል። ዶክተር ኢጃርስ ስለ ዲሞክራሲ ኢትዮጵያ ጀልቀብዴ ከሰት ጉያን ታራ ሴና ከመቀበያ ኢጃርሲ ሴ ዲሞክራሲ አከብያት ሙሙዳፍ አደማ ማጅሩ ቧበይ ባየቀባ ቧበይን ሳኬሳስ አላስ ንሙለት ሀተው ማለ ኡመን ኬኛ ፊለኖዳን ከራ ነጋቲን አባ በርባዴ ፍለቴ ሴረቱ መሚጀለት ሞቱማ ኡፍ ኢጃሩፍ አዴምሰ ደማ ጅሩ ኩን ኤርጋንሳ ጉዳ ሀሊኩም ጀቴ ጀናን ደንዳሜ ጀናን ማሊፍ ጄቁምሲ በርባቺሳ ማሊፍ ወለጄሱን በርባቺሳ ጋፊ አንጎቴ ጋፊ ሲያሳውቴ ሀለከናን መኖ ፌዲሳ አባ በርባዴ ፍለቹፍ ቆጳይነ ቀባ ሴሪ ብየ ከና ሀለከና ሚጄ ሴጅራ ኩንጅረታናን ኦቦሌው ማሊፍ ወለጄሱ ገንጀሩ ጋፊ ጉዳ ነመጡማ ከና አለትስ ሞሴረ ኡሙ እንደንዳም ሀራኒ ሞየና ናቲ ወራንታ ቦራት ሞቴና ነወራና ኡሙሪ ከኝ ጉቶ ካታ ከና ይተፉ ነጋታና አንገሩ ሁንዱም ትከኝ ፊለኖ ሃሞኑ ሃሞምኑ አከብያት ሞዋተው ደንደኛ ሞዋተው ዳፍ ነገኝ ሁንዳውል ጫላ ከተ ኤርጋንሳ ጉዳዳ ስርኒ ወጋተኮት ወጋኮራይት ንጃረም አዲምሳን ከንጃረም ስርኒ ሴሪ ዋንቱ ማመፊስ ንጃረም ስርነ ገዳው ፍደተን ሴሪ ብየከና ሀል ብየከና ስርኒ ሱን አከንቲ ፉፍኔፍ ሚጣባየ ጎዴቱር ገሩ እንደንደኝ ስርኔቹን ዋን ኢገ ከሰት ሶቾው nu keessa galee sammuu keenya keessa galee ittamannee gaafa jiraannu adeemsaan seerinu waan ta'eef jalqabbiin har'aa hojiin har'aa waan uummata irratti argaa jiru kun akka biyyaatti seera biyya sirna ijaaruuf gahee guddaa taphataa amantaa jedhuun qaba. ያው እርሶ በተወከሉበትና ህዝቡን በመረጡበት በጎማ አንድ የምርጫ ክልል ባለፉት 5 ዓመታት መሰረታዊ ለውጥ እንደመጣ መመልከት ችለናል። ፓርቲው አሸናፊ ሆኖ በመላው ሀገሪቱ ያለፉትን 5 ዓመታት ሲያስተዳድር ቆይቷል። ልክ እንደርሶ ሁሉ እርሶ ኮሚትድ ሆኖ ለተመረጡበት ህዝብ ለውጥ እንዳመጡ ሁሉ በተመሳሳይ ሌሎች አመራሮች የርሶ ፓርቲ ወጥነት ባለው መልኩ ምን ያህል ስኬታማ ነበር ብለው ያስባሉ? ባለፉት 5 ዓመታት ኢትዮጵያ ውስጥ እንደሚቻል ያሳየንበት እንጂ ለውጥ ያመጣንበት ጊዜ አልነበረም። ይቻላል ከመቆሸሽ መላቀቅ፣ ምርታማነትን ማሳደግ፣ ስርዓትን ታዛዥነትን አገልጋይነትን መፍጠር ይቻላል የሚለውን ሙከራ እዚህም አሳይተናል። ከሌሎች ሀገሮች ምዘና አንፃር ብዙ ሊያመጻድቅ የሚሹ ስራዎች ተሰርተዋል። ከኛ መሻትና እቅድ አንፃር ግን ገና ብዙ ስራ አልተሰራም። እዚህም አልተሰራም፣ ሌላም ቦታ አልተሰራም። እኔ እዚህን አካባቢ ዜጎች ህይወት በተሟላ መንገድ ለመለወጥ የሚጠበቅብኝ አድርጌያለሁ ብዬ አላምንም። እዚህ አካባቢ በኋላ ከምርጫው በኋላ ዞሩላችሁ ብታዩ በተለይ እናንተ ዋነኛ ስራ የሚሆነው ከውጭ የምታዩ የሰው ቤት ጭቃ ነው። አካባቢውን ቤቱን አያጸዳም። ግን የፈለከውን ቤት መርጠህ ብትገባ ከነጫማ አትገባም። ጫማ አስወልቆ በካልሲ ያስገባሃል። ሳሎኑን ማሳመር የቻለ ህዝብ ከባቢውን፣ ሰፈሩን፣ መንደሩን ለምን ማሳመር አልቻለም? እንዴት ነው ያንን ካልቸር ምናሰፋው የሚለው በማስ ብቻ ሳይሆን በእያንዳንዱ ቤተሰብ ንግግር ይፈልጋል። በረንዳህን ጓሮህን አጽዳ፣ ልክ ሳሎን እንደምትጠነቀቀው ሰፈሩም ከተማውም ይጸዳ ይሆን የሚለው በገንዘብ ኃይል በስልጣን ኃይል በመፈለግ ብቻ የሚመለስ ጉዳይ አይደለም። ከዚያ ባሻገር በደንብ እያንዳንዱ ቤተሰብ ጋር መነጋገር ማስተማር ይፈልጋልና ጅማሮች አሉ። በሻሻ ላይ ጅማሮ አለ፣ አጋሮ ጅማሮ አለ፣ ጅማ ጅማሮ አለ፣ ወሊሶ ወልቂጤ ጅማሮ አለ፣ አዲስ አበባ ጅማሮ አለ። ይሄ ጅማሮ የእርካታ ገመድ ሸብቦ እንዳይዘና እንዳያስቀረን በጥንቃቄ መዘን ያስፈልጋል። አለልክም ማጥላላት ተገቢ አይደለም፣ የሚታይ ውጤት ስለሆነ